أرسل رسله حجة على العالمين ليحيى من حي عن بينه ويهلك من هلك عن بينه. وأشهد أن سيدنا محمدا عبد الله ورسوله البشير النذير السراج المنير ترك أمته على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. فصلوات ربي وسلامه على سيدنا ونبينا محمد كلما ذكره الذاكرون وعلى آله وصحبه ومن اقتفى أثره إلى يوم الدين. أما بعد عباد الله، أوصيكم ونفسي بتقوى الله تعالى وطاعته. عباد الله، في يوم الجمعة 17 من رمضان من السنة 2 للهجرة كان للمسلمين شأن آخر مع رمضان. كان يوما حافلا ونصرا مؤثرا نصر الله به أولياءه وأذل فيه أعداءه. وذكر الله أحداث هذه الغزوة في كتابه سماه الله يوم الفرقان. أعوذ بالله من الشيطان الرجيم. واعلموا أنما غنمتم من شيء فإن لله خمسه وللرسول ولذي القربى واليتامى والمساكين وابن السبيل إن كنتم آمنتم بالله وما أنزلنا على عبدنا يوم الفرقان يوم التقى الجمعان والله على كل شيء قدير. صدق الله العظيم. عباد الله، በእነዚያነት አሁን በጁምዓ ዕለት በረመዳን 17 ለፊታችን የሚመጣው ቀን ረመዳን 17 ላይ ለሰሃባዎች በዚህ ወር ከረመዳን ውጭ ሌላ አላህ ሱብሓነሁ ወተዓላ የሰጣቸው ትልቅ ኒዕማና ጸጋና ሌላ አምር ከነሱ ጋር ነበር። ይሄ ረመዳን አላህ ሱብሓነሁ ወተዓላ ስለዚህ ያደረሰ እስካሁን ያለውን አላህ ይቀበለን፣ የጎደለውንም አላህ ይጠቅመን፣ የሚመጣውንም አላህ የሚጠቅምበት ያድርገን። ሰሃባዎች ረዲየላሁ ዐንሁም አጅመዒን በዚህ 17 ረመዳን ላይ ምንድን ነው ያሳዩ? ረመዳን ሸህሩል ኢንቲሳር ነው፣ የነስር የአላህ ገዛ ዓውን እንደዛው የሙእሚን ዒዛ የሚገኝበት ወር መሆኑን ሜዳን ላይ ያሳዩ። በሜዳ ላይ ማለት ነው። አላህ ጀለ ጀላሉሁ ቁርአን ላይ ረመዳን ዋጅብ ያደረገበት ምክንያት ሕክማውን ሲናገር ለዓለኩም ተተቁን አለ። ኑስራ ዐለ ነፍስ ነው፣ ነፍስን ማሸነፍ ነው፣ ነፍስ ላይ ኢንቲሳር ማምጣት ነው። ረመዳን ላይ ነፍስ ላይ ኢንቲሳር የሚያመጣ ሰው፣ ነፍሱን የሚያሸንፍ ሰው ሜዳን ላይ እንደሚያሸንፍ ከሰሃባዎች ረዲየላሁ ዐንሁም አጅመዒን ተምረናል። ረመዳን 17 ገዝወቱ በድር ልኩብራ የተከሰተበት ጊዜ ነበር። ትልቁ ገዝው በድር ልኩብራ የተከሰተበት ማለት ነው። ጂሃድ ነው፣ ገዝው ነው፣ ቀላል ነገር አይደለም ማለት ነው። የሜዳን ግዴታን አንገት የሚቆረጥበት ቦታ ማለት ነው። ጾመኛ ሆኖ በረመዳን ውስጥ ነው ይሄ ነገር የተከሰተው። ገዝው በድር ብዙ ትምህርቶች ውስጡ አለበት። ሁሉም ሙስሊም ሊያውቀው ይገባል። የረሱላችን ሰለላሁ ዐለይሂ ወሰለም ሲራ ሁላችንም ማወቅ አለብን። ይሄ ገዝወት በድር ሙናሰባ ስለሆነ ነው የምናነሳው። ሁሉንም ማወቂያቸው ለምን አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ለእኛ አርአያና የምንከተላቸው መሪ ስላደረገልን ነቢዩ ማን እንደሆኑ ማወቅ አለብን። ሙሉ ሀያታቸው ቤት እንዳለፈ ማወቅ አለብን ማለት ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። ገዝወት በድር በኢስላም ለዚህ ኡማ ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ገዝዋቸው ነበር። ከመካ ወደ መዲና ሂጅራ እስኪያደርጉ ድረስ አላህ ሱብሓነሁ ወተዓላ ኩፉ አይዲየኩም እጃቸውን ያዙ ብሎ ቂታልን ከለከላቸው፣ መዋጋትን ከለከላቸው። መዲና ከሄዱ በኋላ ራሳቸውን ካቋቋሙ በኋላ ካጠናከሩ በኋላ አላህ ሱብሓነሁ ወተዓላ ይናገርላቸው ሩክሳ አደረገላቸው ማለት ነው። ገዝወቱ በድር በጣም ታላቅ ቀን በመሆኗ አላህ ሱብሓነሁ ወተዓላ ቁርአን ላይ
በስፋት የጠቀሳቸው ገዘዋቶች ውስጥ አንዱ እሱ ነው ማለት ነው። ዋነኛው እሱ ገዝወት በድር ቀኑን ራሱ አላህ ማለት የውመል ፉርቃን ሐቅና ባጢል የተለየበት ቀን ማለት ነው። ፉርቃን ማለት መለየት ማለት ነው። ሽርክ ከኢማን ኩፍር ከኢማን የተለየበት ሐቅ ከባጢል የተለየበት ቀን ነው። የመጀመሪያው መስዋዕት እንደዚህ አይነት ታላላቅ ቀናቶችን ሁሉም ሙስሊም በሁሉም ዓመት ላይ ሊዘክራቸው ሊያወሳቸውና ሊያስታውሳቸው ይገባል። አላህ ጀለ ጀላሉሁ ትላልቅ ቀናቶችን አስታውሳቸው አላቁራል። ወዘኪርሁም ቢአያሚላህ አያሙላህ ማለት አላህ ለዚህ ኡማ የሰጠው ትላልቅ ቀናቶች ናቸው። ይሄ የመጀመሪያ ኢንቅላብ ኢስላም ደውላ የሆነበት ኢስላም እግሩን ያቆመበት እንደዛውም ለመስፋፋቱም መነሻና ሙንጠለቅ የሆነበት ቀን ነው ማለት ነው። ገዝወት በድር የሚባለው አላህ ሱብሓነሁ ወተዓላ ቁርአን ላይ ማለት ወማ አንዘልና ዐላ ዐብዲና የውመል ፉርቃን ብሎ ጠቀሰው ማለት ነው። ገዝወት በድር እያንዳንዱ ክስተት ከመጀመሪያ እስከ መጨረሻ እናነሳለን ካለ ብዙ ሙሐደራዎች ነው የሚያስፈልገው። ሲራ ውስጥ አልገባም። ማስታወሻ ብቻ ስለሆነ ኹጥባ ሁላችንም ከዚህ ኹጥባ በኋላ በድር ምንድነው ብለን ውስጡን በደንብ ልናነበውና ልናውቀው ይገባል። ለራሳችን እናንብበው ማለት ነው። ላኪን በዚህ ኹጥባ ላይ ላሳጥረው የምፈልገው ድሩሱን ብቻ ነው። ምንድነው የምንማርበት በዚህ ገዝወት በድር ለእኛ ምንድነው ያስተማረን ምንድነው ጥሎልን የሄደው የሚለውን ብቻ ነው የምንማረው ማለት ነው። ምክንያቱም በእነዚህ ቅصሶች ውስጥ ታሪኮች ውስጥ አላህ ሱብሓነሁ ወተዓላ ትልቅ ዒብራ ደርስ አድርጎበት ለእናንተ የምትመክሩበት የምትማሩበት አድርጉትና ሙታል አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ለቀድ ካነ ፊ ቀሰሲሂም ዒብረተን ሊኡሊል አልባብ ዓቅል ላለው ሰው ለሚያስተነትን ሰው ለሚያስተውል ሰው በእነዚህ ታሪክ ውስጥ በእነዚህ ቅصሶች ውስጥ ትልቅ ትምህርት ነው ያደርጉበታል አላህ ሱብሓነሁ ወተዓላ። አንዱማ የሚቆመው የሚገነባው ወደፊት ህልሙ የሚታየው ከነበረው ታሪክ አንፃር ያለውን ነው የሚያስቀጥለው ማለት ነው። እንደ ዱላ ቅብብሎች ነው ይሄ የነበረው ደውላ የነበረው ሲራ የነበረው ዒዛ የነበረው ዲን ለዚህ ይተላለፋል። ዜሮ ከዜሮ እንዲጀምር አይደለም። አባትየው ካቆመበት ልጅየው እንዲቀጥለው ማለት ነው። ለዛ ነው የሚያስፈልገው የበፊት ታሪካችንን ማወቅ። የእኛ መቆም የእኛ መገንባት የእኛ መቀጠል የእኛ ማደር ከቀድሞ ታሪካችን ጋር ይገናኛል ማለት ነው። ስለዚህ የኢስላም ታሪኮችን ታሪክ ኢስላምን በደንብ ማወቅ አለብን። ከዚህ የምንወስደው ከገዝወት በድር የመጀመሪያው አልወፋ ወፋ ቃልን መጠበቅ ቃልን ማሟላት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከመካ ከሰሃባዎች ጋር ወደ መዲና ሂጅራ አደረጉ። ከመካ ወደ መዲና የሄዱ ሰሃባዎች ሙሃጂሮች ይባላሉ። ለገዝወት በድር ሲወጡ ለገዝዋ አይደለም መጀመሪያ ይወጡ እንደምታውቁት ቃፊላውን ለመውሰድ ነበር። ወደዛ ሲወጡ ያጋጠማቸው ጦርነት ነው። ወደ ገዝው ተቀየረ ማለት ነው። ከወጡ በኋላ ያኔ ረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባ ተመለሱና መሽዋ ማድረግ ጀመሩ። ምን ትላላችሁ አላቸው። አሺሩ ዐለይ እስቲ አስተያየታችሁን ስጡኝ፣ ሀሳባችሁን ስጡኝ ማለት ጀመሩ ሰሃባዎች። ከዛ ሙሃጂሮች እየተነሱ ከነቢዩ ጋር ሂጅራ ያደረጉ ያ ረሱላህ እያሉ አስተያየታቸውን ሀሳባቸውን ይሰጣሉ። ከነቢዩ ጋር ሰለላሁ ዐለይሂ ወሰለም የሚስማማው አላህ ይባርክህ ቁጭ በል ይላል። ሁለተኛው ይነሳል ሀሳብ ይሰጣል ይቀመጣል። ሶስተኛው ይነሳል ሀሳብ ይሰጣል ይቀመጣል። ሁሉም ሙሃጂሮች ናቸው። ነቢዩ ግን ያቀው ሀሳባቸውን ስጡኝ እንጂ ይላሉ። ከዛ ሰሃባዎች በጣም ብልጥ ነበሩና ከአንሳሪዎች ተነስተው ከመዲና ሰሃባዎች ያ ረሱላህ ይሄ እንግዲህ እኛን ፈልጋችሁበት ይሆናል የእኛን አስተያየት ማወቅ ፈልጋችሁ ሀሳብ ማወቅ ፈልጋችሁ ረሱል ሰለላሁ ዐለይሂ ወሰለም አሁን አሉ የእናንተን ሀሳብ ማወቅ የፈለጉት አሉ። ምክንያቱም ስምምነት ነበራቸው። ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲመጡ አንሳሮች ምንድን ነው ያሉት? ወደ መዲና የሚመጣብህን ነገር እኛ እንከላከላለን፣ ፊት ለፊት ዳር እንሆናለን። ወደ መዲና የሚመጣው ላኪን አሁን ያደረጉት ምንድን ነው? ረሱል ራሳቸው ናቸው ሰለላሁ ዐለይሂ ወሰለም የወጡት ማለት ነው። ለዛ መጀመሪያ ከተስማሙበት ውስጥ ስላልነበረ ሀሳባቸውን ሲሉ ነበር። እንዴት ያ ረሱላህ አሉ ሰሃባዎች። የዛሬው ኹጥባ ማለት ነው ትልቁ መልእክት እዛ ላይ ያለ አሁን ይሄ ሰሃባ አንሳሪዎች ያሉትን ንግግር ከያዘ ለህይወታችን ሁላ ይበቃል፣ ለኹጥባችን በቂ ነው ማለት ነው። ሰሃቢው አንሳሪ ተነሳና ወላሂ
ለኹጥባው በቂ ነው ያልኳችሁ እሱን ነውና ወለው استعرضت هذا البحر ይህን ባህር ገብተህ ግቡ ብትለን فخطه لنخوضنه معك كانت ጋር ገባለን አሉ ባህር ውስጥ ራሱ ማለት እንኳን ቤት ላይ ያ ረሱላህ ባህር ውስጥ ግቡ ካልከን እኛ እንገባለን አሉ ረሱል ሰለላሁ ዐለይሂ ወሰለም ባህር ውስጥ ገብታችሁ ስመጡ ሙቱ እለፉ አላሉ የሰጡን አማና ሱና አለ እኛ ምን አይነት ኡመቶች ነን ለረሱል ሰለላሁ ዐለይሂ ወሰለም ባህር ውስጥ ግቡ ካልከን አሁን እንገባለን የምንል ኡመቶች ስለዚህ ሱናቸውን መጠበቅ ላይ ያን ያህል ብርታት ያስፈልጋል የሰጡን አማና ዲንን መጠበቅ ላይ በዛን ያህል ደረጃ በጥርሳችን መስለው ልንይዘው ይገባል ማለት ማዕናውን እስቲ ያዳምጡት ውስጣችሁን ስሙ ባህር ውስጥ ብትገባ ዝም ብለን እንገባለን እንዴት ባህር እንገባለን ከገባን እኮ እንሰምጣለን እንጠፋለን ያለ ጀልባ ያለ ዝግጅት ይህንን ራሱን ጠይቀህም ያ ረሱላህ ሰለላሁ ዐለይሂ ወሰለም ግቡ ካልከን ቀጥታ ነው የምንገባው አምረን ሙጣዕ ነው እኛ ጋር ፍቅር መታዘዝ መከተል ተመልከቱ ለረሱል ያላቸው ፍቅር ለረሱል ያላቸው መታዘዝ ረሱልን ሰለላሁ ዐለይሂ ወሰለም መከተል ማለት አሁን ዝም ብሎ አንድ ተራ ሰው እየተነሳ ነብዩ ላይ ሰለላሁ ዐለይሂ ወሰለም ብዙ ነገር ሊያወራ ይፈልጋል ክብራቸው ላይ ሊደርስ ይፈልጋል አስለን አይደርስም አቅሙ ያልሆነ ቦታ ላይ የሚንጠራራ ሰው ራሱ ነው ገደል ውስጥ የሚገባው ፀሐይን አቆሽሻታለሁ ብሎ በፀሐይ ላይ አፈር የሚረጭ ሰው ራሱ ነው አዋራ የሚረጭው የት ይደርሳቸዋል ረሱል ሰለላሁ ዐለይሂ ወሰለም ዛሬ ሶሻል ሚዲያ ላይ ያያችሁት ነው አይደል በነብዩ ላይ መጥፎ ነገር ተናገረ እያለ ሶሻል ሚዲያ ሁሉ ላይ እየተጓጓ ላኪን እሳቸውን በነካ ቁጥር የተደበቀውን ውስጥ ያለውን ፍቅር ነው ያከራከረው አወጣ እንኳን ሙስሊሙ ሰላማዊ የሆነ ክርስቲያኑ ሙሐመድ እያለ ነው ሶሻል ሚዲያ እሱ ግን ይሰጣቸው ነው የፈለገው እሱ ግን ያቃለላቸው ነው የፈለገው ላኪን እሱ እንዳለ እየተደባበቀ ይኖራል ላኪን ከኢስላም ኢማን ካለው ሙሐመድ ሰለላሁ ዐለይሂ ወሰለም በሳቸው ካመኑ ከሱ አልፎ ክርስቲያኑ ያ ሙሐመድ እያለ ነው ሰላዋት እያወረደባቸው አበደን ያ ረሱል አላህ መጀመሪያ መላል ወረፈዕና ለከ ዚክርህን ከፍ አደረግነው አለ ያ ረሱላህ ሰለላሁ ዐለይሂ ወሰለም ለዛ በዚህ ቁጥባ ላይ በበድር ላይ የምንወስደው የነቢዩን ማፍቀር መታዘዝና መከተል ነው ወፋቸውን ተመልከቱ የአንሳሮችም የረሱልን ሰለላሁ ዐለይሂ ወሰለም ሌላ የምንማረው በድር ላይ ፊቃ ነው ቢላህ በአላህ መተማመን ማለት ሙሉ ትምምን በአላህ ነው ስንት ነበሩ እነሱ 313 ሙሽሪኮች ስንት ነበሩ 1000 ሁለት ፈረሰኛ ብቻ ነበሩ ሙስሊሞች ውስጥ በሶስት መቶ ሰው ለ1000 ሰው ነበር ለአንድ ሰው 3 ሰው ይደርሳል አንዳንዶቹ 4 ሰው ይደርሳቸዋል ሂሳብ ካደረጋችሁ በዛ መጠን ገቡ በአላህ ያላቸው ኢማንና የቂን ተሸክመው ማለት ነው ገጠሙት ገቡና ከም ሚን ፊአቲን ቀሊለትን ገለበት ፊአተን ከሲረተን ስንት ትንሽ የተባሉ ስታያቸው ቁጥራቸውን የምታንቋሽሸው ስንት ብዙ የተባለን ጀይሽ አሸንፈዋል በአላህ ኢዝን ማለት ነው ኢማንን ይዘው ማለት ነው ፊቃ ቢላህ ያስተምረናል ይሄ ረሱል ሰለላሁ ዐለይሂ ወሰለም ምናሉ ሲሩ ሰሃባዎችን ሂዱ ወአብሽሩ ገና ሳይጀመር ጦርነቱ ቢሻራ ያደርጋቸዋል አብሽሩ ደስታ ነው የሚያጋጥመን ፈወላሂ በአላህ ምናለው ለከአኒ አንظሩ ኢላ መሳሪዕ አልቀውም አንድ በአንድ ሜዳ ላይ የት ቦታ እንደሚወጡ ራሱ ባይኔ ያየሁት ነው አሉ ገና ከመጀመሩ በፊት ማለት ነው ሹፈቲቀ ቢላህ በአላህ ያላቸውን የቂን መተማመን ተመልከቱ ሌላ በገዝወቱ በድር የሚያስተምረን ሹራ ነው በውይይት መሄድ መደማመጥ ኢማም ሊኖረን ይህን ነው የሚያስተምረን ረሱል ሰለላሁ ዐለይሂ ወሰለም እኔ ረሱል ነኝ የአላህ መልእክተኛ ነኝ ብለዋቸው ወደ ሰሃባ ተመልሰው ወርደው ቁጭ ብለው መሹራ አሏቸው እንዴት ይላላችሁ ሐሳባችሁ ተስማምተውበት ይሄድ ማለት መሹራ ያደርጓቸው ነበረ ሐታ ረሱል ሰለላሁ ዐለይሂ ወሰለም ጀይሹ ያስቀመጡበትን ቦታ ራሱ ያ ረሱላህ ወህይ ነው ይሄ ወይስ ሐሳባችሁ እንዲህ ሐርብና መኬዳ ነው አሉ ሰሃባዎች አይ እንዲህ ሐሳቤ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ አሁን ይሄ ቦታ አይደለም ጥሩ ቦታው እንደዚህ አይነት ቦታ ላይ ወደዛ እንሄዳለን ትክክል ነው ብለው ጀይሹን አንስተው ወደ ሌላ ቦታ ቀየሩ ግን አደባቸውን ተመልከቱ ወህይ ነው ወይ አምር ነው ወይ እርሱ የአላህ ወህይ ነው ወይ ለምን የአላህ አምር ከመጣ የረሱል አምር ከመጣ
ብለን ብትወያይበት ነገር አይደለም ማለት ረሱል ፈረስ አላህ አለ ጀለ ጀላሉ አላህ ለምን ለኛ የሚበጀን የሚያቀልን አላህና ረሱላቸው ሰለላሁ ዐለይሂ ወሰለም ለዛ ወህይ ነው ያው ላሲሉ ሐሳባቸውን ሰጡ ረሱል ሰለላሁ ዐለይሂ ወሰለም ያስቀመጡበት ቦታ ደግሞ ስልጣናቸውን ተጠቅመው ያሉታቸውን ተጠቅመው እንዴት እንደዚህ ይላል እኔ ያርዳል ታዛዙ የነፍስ ጉዳይ ለማዘውታል የነፍስ ጉዳይ ስለሆነ አነሱና ጄሹን ሁላ እስቲ ቀይሩ ድረስ አደረጉ ኢህቲራም ነበራቸው መደማመጥ ነበራቸው አንድ መሪ ሲያዳምጥ አካባቢው ያለው ረህመት ሲያዘን ወርዶ ከሱ ጋር አንድ ላይ ሲሆን እኔ እኮ ኻቲማችን ነው ሲል አላህን ከፍ ያደርገዋል ዓድል ሲኖረው አላህን ከፍ ያደርገዋል ረሱል ሰለላሁ ዐለይሂ ወሰለም አንድ መሪ ዓድል ካለ ፍትሃዊ ከሆነ ለኡመቱ ረህመት ያለው ከሆነ ሐታ ኢማን የሌለው ካፊር ቢሆን ራሱ ስልጣኑን አላህ ያረዝምለታል አንድ መሪ ፍትሃዊ ካልሆነ ለኡመቱ ረህመት ከሌለው ሐታ ኢማን ያለው ሰው ቢሆን ራሱ ስልጣኑ አይቆይለትም ማለት ምክንያቱም ይሄ ኡማን ማስተዳደር ነውና ኡማን ለማስተዳደር ፍትሃዊነትና ረህመት ስለሚፈልግ ከረሱል የምንማረው ይሄን ሰለላሁ ዐለይሂ ወሰለም ምን አለ አላህ فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك الله رحمته بكل استاساس غير سوى الله አደረገና ለሁሉም የሚመች ነው አንተ ደረግና ተማም ምንም ያኔ ለሰው እንትን የማይሰሰው ብትሆን ይህ ሁሉ የተሰበሰቡ ለሙእሚኖች ባልተሰበሰቡ ነበር ይበተኑ ነበር አላህ በምን ምክንያት ነው ይህን ቀዊ የሆነው ሰሃባ የሰበሰቡ በራህመትና በዓድላቸውና በዛ ገራገርነታቸው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አዑዙ ቢላሂ ሚነሽ ሸይጣኒር ረጂም فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين صدق الله العظيم بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين والمسلمات والمؤمنين والمؤمنات فاستغفروه إنه هو الغفور الرحيم والبر الكريم سبحان الله والحمد لله وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن سيدنا محمدا عبده ورسوله الداعي إلى رضوانه اللهم صل وسلم على سيدنا محمد وعلى آله وصحبه وسلم تسليما عباد أما بعد عباد الله أوصيكم ونفسي بتقوى الله تعالى وطاعته غزوة بدر الكبرى من دروسك وعبرك كم من نصر وثبت لزاو مكروج لزاو يعني مستوالج وستانو عون الله يا الله سبحانه وتعالى جزاء المؤمن وشرطمان إن الله يدافع عن الذين آمنوا إلى الله قرآن لمن أنا رسول من بتقوى الله من كلام الله جل إذا نصر المتى أولد لهم إن الموقع لهم عندنا الله أدرك يا لنا أسباب المعاملة كسب ما من جبرنا السلطة بمدرك دين شريعة بمقوم جبرنا ውስጣችን ከአላህ ጋር ያለውን ዓላቃ አስተካክለን ከዛ በኋላ ደግሞ ምክንያት ብቻ ማለት ሰበቡን ማሟላት ማለት ነው ሰሃባዎች ሰበብ አሟሉ መሽጉል አደረጉ ሜዳን ላይ መጡ ያላቸውን አላህ የሰጣቸውን ሲላህ ያዙ ከዛ ውጭ የሚያደርጉት ነገር የለም መጨረሻ አቅማቸውን ተጠቅመው መጡ የቀረው የአላህ ሆነ ማለት ነው ከሙእሚኑ ከባሪያው አላህ የሚፈልግበት ሁለት ነገር ነው የእሱን አምር ማቆምና እሱ አድርግ ያለውን ሰበቡን ማድረግ ብቻ ማለት ነው ከዛ በኋላ የአላህ Subhanahu Wa Ta'ala ስራ ይላል ለዛ አላህ Subhanahu Wa Ta'ala ቁርአን ላይ ነገር ወማ يعلم جنود ربك إلا هو የአላህ ጁንድ አላህ ብቻ ነው የሚያውቀው የአላህ ወታደሮች ማለት ነው እኛ ብዛት ስላለን አይደለም የምናሸንፈው ኢዛም የምናገኘው ጉልበት ስላለን አይደለም ይሄ
ለሰሃባዎቹ አላህ ሊያሳያቸው ሁነይን ላይ ቁጥራቸው ብዙ በሆነበት ቦታ እንዲሸነፉ አደረገና አሳያቸው። አላህ ቁጥራቸው በጣም ትንሽ የነበረበት ጊዜ ደግሞ እንዲያሸንፉ አድርጎ አሳያቸው። ነገሩ በብዛት አይደለም፣ በጉልበት አይደለም፣ ከአላህ ጋር ያለ ዓላማ ኢማን ነው ማለት ነው። ትንሽ አፈር አንስተው የሚረጯት አፈር ጀይሽ በጠቅላላ ላይ ይገባል። የአላህ አምር አይደለም። ሰይፉ ተሰብሮ እንጨት አንስተው ማለት ሊወሪ በእንጨት ይጣሉ ነበር። እንጨቱ እንደ ሰይፍ ይቆርጥ ነበር። የአላህ አምር አይደለም። የትኛው ጉልበት ነው? ጉልበት የሚባል ነገር አይሰራም። ጉልበት ማለት የአላህ ብቻ ይችላል። እኛ ለአላህ ከሆነ አላህ ለእኛ ይሆንልናል። ይህንን ጦርነት ሲያደርጉ ሁሉም አልነበረም። አንዱ ሸርጥ ይሄ ነው፣ ለማሸነፍ ማለት ነው። በደል አልነበረም። መሬት ለማስፋፋት፣ ለመዝረፍ፣ ሰውን ለመግደል አበደ እንደዚህ አይነት ነገር ብዙ ሰው ይላል ለኢስላም አገሩ የሆነ ኢስላም የተስፋፋው በሰይፍ ነው። ኢስላም ሰላማዊ ነው። ወላሂ ለኢስላም ሰላማዊ ነው። ሌላውን የሚጠብቅ ማለት ነው። ወደ ዲን ለመግባት አላህ ሸሃዳን ራሱ ለመቀበል አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ይህን ከሊማ ለመቀበል ሸርጥ ውስጥ አንዱ ኢኽቲያር ነው አይደለም? በምርጫው መግባት ማለት ነው። አንተ ሰይፍ አስመታበት እገላለሁ ወይ ደግሞ ትሰማለህ ብለው ሸሃዳ ከያዘው አላህ አይቀበለው። መጀመሪያው ሹፍ ምን አይነት አድል እንደሆነ ከተከተለ መጀመሪያውን ኢስላም አይደለም ማለት ነው። ቢገባም ማለት ነው ሸርጥ ተደረገ። በኢኽቲያር ወዶ ፈቅዶ አምኖ አውቆ ነው መግባት ያለበት ማለት ነው። የተገደለ ላ ኢክራሃ ፊዲን በዲን ማስገደድ የሚባል ነገር ሰላም ነው ኢስላም። አልሐምዱሊላህ በዚህ ጉልበት ከሌለበት ራስህን ሰላማዊነትን የምትጠብቅ ከሆነ ኢማን የያዘ ከሆነ መጀመሪያ ከሚያለሱ የሰጠ ከሆነ አስባቦችን ያደረገ ከሆነ ሁሌ ያው ኡመት ከአላህ ዘንድ ጥበቃና እገዛ ያለው ኡመት ነው የሚሆነው። ስለዚህ አላህ ምን አለ? ኢዝ ዩሒ ረቡከ ኢለል መላኢካ ደዒፍ ናቸውና ቁጥር የላቸውምና ሲላህ የላቸውምና አላህ ዋህይ ያደረገ መላኢካዎች ላይ አኒ መዓኩም እኔም ከእናንተ ጋር ነኝ አለ አላህ። ፈተቢቱ ለዚነ አመኑ እነዚህ ያመኑትን አጠናክሩልኝ፣ ተባበሩልኝ አለ አላህ ሱብሓነሁ ወተዓላ። መላኢካ ነው የወረደው ዛለት ሰኡልቂ ፊ ቁሉቢ ለዚነ ከፈሩ ሩዕብ በከፈሩት ላይ ዙልም ላይ የሚሄዱት ላይ ደግሞ ፍራቻን እለቅባቸዋለሁ አለ አላህ። ፈድሪቡ ፈውቀል አዕናቅ ወድሪቡ ሚንሁም ኩለ በናን አንገታቸውን ቁረጧቸዋለሁ። ለምን? ዲናቸው ላይ መጥተው ስለሰለሙ አላህን አንድ ስላሉ ብቻ የገረፉትን ገርፈው የገደሉትን ገድለው ልጅን እናትን ልጇ ፊት ለፊት ይገድሏል። ባል ፊት ለፊት ሚስቱን ያርዱለት ነበር። ሰሐራ ላይ ያወጡና ያቃጥሉት ነበር። ቤት ውስጥ እሳት ውስጥ ያንከባለሉት ነበር። ሐታ አንዳንድ ሰሐባዎች ጀርባቸው ላይ የሚወጣው ፈሳሽ የነበረውን ከሰል እስኪያጠፋው ድረስ ያቃጥሉት ነበር። ይህ ሁላ ሁሉም የሚሆናቸውና እኔ ከእናንተ ጋር ነኝ አለ አላህ ሱብሓነሁ ወተዓላ። እነሱ ድንበር ሲያልፉ አላህ ፈቀደላቸው መዋጋቱንም እነሱን አደብ ማስያዙንም ማለት ነው። ኢዘን የምንማረው ከዚህ ከበድ ወመን ነስሩ ኢላ ሚን ዒንዲላህ ነስር ከአላህ እንጂ አይገኝም። በጉልበትም አይደለም፣ በእውቀትም አይደለም፣ በሲላህም አይደለም የሚለው መማርና ማወቅ አለብን። እነዚህ አስባቦች ብቻ ናቸው። አማ የቀረው የአላህ ጀለ ጀላሉ አምር ነው። የዛሬ ኹጥባ ግን ትልቁ መልዕክቱ ለው ኹጥተ ሚነል ባሕር ለኹጥናሁ መዐክ ባህር ውስጥ ግቡ ካልከን ያ ረሱላላህ ከአንተ ጋር እንገባለን የሚለው ይዘን ከዚህ ኹጥባ ላይ ወጥተን ሱናቸውን ተጥቢቅ አድርገን ልጆቻችንን ቤተሰቦቻችንን ማስተማር አለብን። ዒባደላህ ሰሉ ዐላ ኸይሪል ዒባድ ፈኢነ ሰላተ ዐለይሂ ዙኽሩን ወነጃቱ የውመ ተናድ ወቀድ አመረና ቢዛሊከ ረቡል ዒባድ ፊ ሙሕከሚል አያት ቃለ ሱብሓነሁ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ وارض اللهم عن الصحابة الكرام خصوصا منهم الخلفاء الراشدين خليفة رسول الله صلى الله عليه وسلم أبي بكر الصديق رضي الله عنه وأمير المؤمنين عمر بن الخطاب وعن جابر بن أمير المؤمنين عثمان بن عفان وعن بيت الله الغالب أمير أهل المشارق والمغارب علي بن أبي طالب وعن الصحابة أجمعين وعن التابعين والتابعين بإحسان إلى يوم الدين. اللهم أعز
اللهم اجعل آخر كلامنا في هذه الدنيا لا إله إلا الله بمقالة متعاقبين السوء عن الله وباطن يا رب العالمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب دعوات برحمتك يا أرحم الراحمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن